አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ኤቤክስ ቲዩብ ነው። በኤቤክስ ቲዩብ እንደተለመደው የማመድ ሰይድ ስራዎች ይቀርቡላችኋል። አዘጋጅቼ የማቀርብላችሁ ጃፈር አህመድ ነኝ። ከኛ ጋር ሆኑ። ፔጁን ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ኮመንትም እንዲሁ በአስተያየት መስጫው ላይ እንድትሰጡን በአክብሮት እንጠይቃለን። ከኛ ጋር ቆዩ። ለዛሬ ፈትናት በሚል ርዕስ ማመድ ሰይድ የጻፈውን ጽሑፍ ይዤላችሁ ቀርቤያለሁ። መልካም ቆይታ። ፈት እኮ ናት አለኝ እየተጠየፈ እየራቀና እየሸከከ፣ ወዳ ፈልጋና ደስ ብሏት የፈታች ይመስል፣ የፍቺ ገመድ በእጇ ያለ ይመስል፣ ለቤቷ መቆም ምንም መስዋዕትነት ያልከፈለችና ግድ የለሽ የሆነች ይመስል። የሚገርመኝ ግን እሱ ከአንድም ሁለት ይፈቷል። ግን ፈት እኮ ነው ሲሉት ሲተቹትም ሆነ ሲጠየፉት አልሰማውም። እሱማ ምን አለበት? ዕዳ የለበት፣ ኢድዳ የለበት። በፈታ በሳምንቱ ሌላ ያገባል፣ ሲፈልግም ይፈታል፣ መልሶ ያስራል፣ መልሶ ይፈታል። መጫወት በሌለበት ነገር ይጫወታል። ወዲያ በሴቶች ጉዳይ አላህን ፍሩ ይላሉ ሀቢቢ ሰለላሁ ዐለይሂ ወሰለም። ስለ መብቶቻቸው ይጮዋሉ፣ ስለ እነሱ አደራ ይላሉ። ዛሬ ላይ መፍታት ብርቅ አይደለም። እንደ ጋብቻ ሁሉ ለፍቺም ቢደገስ ኖሮ ጉድ ባየን ነበር። ወላጅ በተለይ እናቶች ልጆቻቸው ገና ሳያገቡ የፍቺ ነገር ያስጨንቃቸዋል። ለዚህም ነው ጎረቤትና እናት የማይፈታ የማይመታ ይስጥሽ ብለው የደረሰች ልጃገረድን የሚመርቁት። ምስኪን እህቴም አሜን ትላለች ጥደፍ ወደቅ ብላ፣ ያውም ባልተገኘ ባል። ለሴት ልጅ ፍቺ ትልቅ ስጋቷ እንደሆነ ግልጽ ነው። ሞገደኛ ባልም ሌላ ፍራቷ ነው። አላህ ሁሉን ያግራለን። ፈትናት ሲሉ ቃሉ ራሱ ይከብዳል መሰላችሁ። ከቃሉ በላይ ደግሞ ሌሎች ሰዎች ከባሏ ለተፋታች ሴት ያላቸው አመለካከት ማስጨነቁ። ፈትናት ይላሉ። ፍቺ በእጇ ያለ ይመስል፣ ቤቷን በእጇ ከስሩ ነቅላ የጣለችና ያፈረሰች ይመስል፣ የፍቺ ኃላፊነቱን ሙሉ በሙሉ እሷ የወሰደች ይመስል፣ ኪሳራውን ከግለሰብ አልፎ ለማህበረሰብ የሚተርፍ በመሆኑ ፍቺ በእስልምና የማይወደድ ድርጊት ነው። በመከራ ነው የተፈቀደው። ምክንያቱም ነገሮች ከአቅም በላይ ሲሆኑ፣ ከጥቅሙ ይልቅ ጉዳቱ ሲያመዝንና ሁኔታዎች ሲከብዱ በእሳት ውስጥ ኑሮ አይባልም። ስለሆነም ፍቺ ተፈቀደ። ሰው ከሚችለው በላይ አይገደድምና እየተጠላም ቢሆን ተፈቅዷል። ትዳር ቤተሰብ የሚመሰረትበት የባልና ሚስት ትልቅና የተቀደሰ ፕሮጀክት ነው። ለዚህ ፕሮጀክት ስኬት የሁለቱም ድርሻ ወሳኝ ነው። እርግጥ ነው እንደ ማንኛውም የምድራችን ፕሮጀክት ሁሉ ትዳርም ጥሩ ሆኖ ፍሬ ሊያፈራ አሊያም መጥፎ ሆኖ መንገድ ላይ ሊቀር ይችላል። ትዳር ስኬት ቢሆን ፍቺ ውድቀት ነው። አንድ ፕሮጀክት ያልተሳካለት እንደሆነ የሰው ልጅ ማዘን መተከዙ ግድ ነው። የማያዘን የማይተክዝ ካለ መጀመሪያውኑ አምኖበት ገብቶበታል ለማለት ይከብዳል። እህቴ ወይ ጸንቶ እንዲቆምና ዘላቂነት እንዲኖረው ብለሽ ብዙ የለፋሽለት ትዳርሽ ባይሳካ ሐዘንሽ አይብዛ። መፋታት የዓለምም የነገርም ፍጻሜ እንዳይደለ ወቂ። አንድ ነገር ላይመለስ ከሄደ በኋላ እንደ አዲስ ሌላ መሰረት መጀመር ግድ ይላል። ህይወት እንዲህ ናት እንግዲህ። የአንዱ መንገድ መጨረሻ የሌላው መንገድ መጀመሪያ ነው። እናም አንቺ ከሌሎች ጋር በራስሽ ላይ ተደርበሽ ፈትነኝ አትበይ። በስነ ልቦና ጠንካራ ሁኚ። ህይወትሽ ሳትቆም አትቁሚ። ሞራልሽ አይሰበር፣ ልብሽ አይሸበር፣ እግርሽ አይተሳሰር፣ መንፈስሽም አይዳከም። ሐስቢነላህ ወኒዕመል ወኪል። ኢንሻአላህ ለበጎ ነው። እናታችን ኸዲጃ ፈት ነበሩ። ግና የዓለማችን ምርጡ ሰው ነቢያችን ሰለላሁ ዐለይሂ ወሰለም አገቧቸው። ኡሙ ሰለማ ባሏ ሞተ። ባሏን እጅግ አድርጋ የምትወድ መልካም ሴት ነበረች። ከሱ የበለጠ ሰው እንደማታገኝም ታስብ ነበር። ትዕግስትና ተስፋ መልካም ነበር። ኋላ ላይ አላህ ሱብሓነሁ ወተዓላ መልእክተኛውን ሸለማት። የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ሩቅያ በግፍ ተፈታች። ታላቁ ኸሊፋ ዘኑረይን ዑስማን ኢብኑ አፈን አገቧት። ፈትነኝ አትበይ። ወዜን ጨርሶ ውበቴን አርግፎ አካሌን በልቶ አውጥቶ ጣለኝ ወረወረኝ አትበይ። ቀስምሽ አይሰበር፣ ብሶትሽም ለቅሶሽም አይብዛ። በአንድ አላህ የምታምኝ ሙስሊም በመሆንሽ ሲበዛ ዕድለኛ ነሽ። ፍጹም በሆነ መልኩ በጌታሽ ተመኪ። የሰው ጥገኛ አትሁኚ። በሁለት እግሮችሽ ቁሚ። ራስሽን ቻይ። የፈጠረሽ አምላክ አይጣልሽ እንጂ ሌላው ቀላል ነው። እሱ ለሁሉም የሥራውን ሰጪ ነው። ሁሉ ነገር በእሱ እጅ እንዳለ አስቢ። በገዛ እጅሽ አትታሰሪ። ተነሺ፣ መልካም ነገር ጀምሪ። ካለፈ በኋላ ያለፉትን ነገሮች እርሺ። ራስሽንም በተለያዩ ነገሮች ቢዚ አድርጊ። ብቸኝነት አይሰማሽ።
መጥፎ ሐሳብ አይውረርሽ። ልጅ ካለሽ መጽናኛሽ ይሁን። ቤተሰብ ካለሽ ገብተሽ ካድሚያቸው፣ ዱዓቸውን ሸምቼ። አዎን ሁሉ ነገር የወሰነው አላህ ነውና ሐሳብሽ አይብዛ። አትቆዝሚ፣ አትስነፊ። ሐሳብሽን አራግፈሽ ተነሺ። ነገም ሌላ ቀን ነው። ጥሩ ስናስብ ጥሩ እናገኛለን። አፈር ልሰንም እንነሳለን። አላህን በጥሩ ማሰብ ነው የሚሻለው። እሱ ብዙ መልካም ነገር አለው። ቢጠብቁት የማይቀር እሱ ብቻ ነው። የነገሩትን የማይረሳ ከእሱ በቀር ማን ነው? ወዳጄ? ፈትናት ማለት ኃይለኛ ናት ማለት አይደለም። አስቸግራ ተደባድባ ነው የወጣችሁ ማለት አይደለም። እንዝላልነትም አምርሯት ለትዳር ክብር ሳትሰጥ ቀርታም አይደለም። እህትን በክፉ አትጠርጥራት፣ አዳምጣት፣ ተረዳት፣ ተገንዘባት፣ አትሽሻት። ወዳጄ ሆይ ትዳር አንድ የሥራ ዘርፍ ቢሆን ተፈታች ማለት ጡረታ ወጣች ማለት አይደለም። አበቃላት ደግሞ አታገባም፣ የማግባት ፍላጎትም የላትም ማለትም አይደለም። የግፍ ማዕበሉ ተጭኗት ዳር ላይ ቢጥላት እነርሱም ተባብረው ፈትናት አሏት። ከማህበረሰቡ አገለሏት። ጥሩ ስሜት የማይሰጥ ስም ሰጧት። እኔ ግን እንዲህ ይመስለኛል፣ እቺታችን ከማንም በላይ መሰተርን፣ ዳግም በሁለት እግሯ መቆምን፣ ቤት መስራትን፣ ልጆች ማሳደግን፣ እስላማዊ ቤተሰብ መመስረትን፣ ብዙ መልካም ነገሮችን ትመኛለች። ሸፋኝ ሐዛኝ የሆነ ጥሩ ባልንም ትናፍቃለች። ወዳጆቼ ሕይወት ለብቻ ሊጨርሷት ከባድ ናትና፣ ዱንያም ሩጫ ናትና፣ አንድዬ ጌታ አምላኬ መልካም አሯሯጭ አይንፈጋችሁ። በየትኛውም አይነት የሕይወት ችግር ላይ ለምትገኙ ሁሉ ጌታዬ መላውን ይስጣችሁ፣ ህመሙንም ያቅልላችሁ። መሐመድ ሰይድ ፈትናት በሚል ርዕስ በዚህ መልኩ ጽሑፉን እንግዲህ አቅርቦልናል። መልእክቱ በጣም ተወዳጅና ለብዙዎቻችን መነቃቃትን የሚሰጠን ነው። እንግዲህ ፔጁን ሰብስክራይብና ሼር ማድረጋችሁ እንዳትረሱ። በቀጣይም የመሐመድ ሰይድ ስራዎች እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።